የባሉ ታዳሚዎች ላይ ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ በአደባባዩና በአቅራቢያው በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን መጠነ ሰፊ እርምጃዎች ወስደዋል ያላቸው የጸጥታ ኃይሎች በሕግ እንዲጠየቁ ጥሪ አቅርበዋል። ስዊትዘርላንድ አገልግሎት የማይሰጡ ሊዮፓልድ 2 ታንኮቿን ጀርመን መግዛት እንደምትፈልግ አስታወቀች። የስዊስ የመከላከያ ሚኒስቴር እንዳለው የጀርመን የመከላከያና የኢኮኖሚ ሚኒስትሮች የጀርመኑ ታንክ አምራች ኩባንያ ራይንሜታል የስዊስ ጦር ወደፊት ጥቅም ላይ ሊያውላቸው የማይፈልጋቸውን ሊዮፓርድ 2 ታንኮች የመግዛት ፍላጎት እንዳለው ለስዊስ መከላከያ ሚኒስትር በጻፉት ደብዳቤ አስታውቀዋል። በተቃዋሚዎች የሚመሩ 6 የናይጄሪያ ግዛቶች ባለፈው ቅዳሜ የተካሄደው ምርጫ ውጤት ውድቅ እንዲደረግ ለሀገሪቱ ጠቅላይ ፍርድ ቤት አመለከቱ። ግዛቶቹ የሀገሪቱ ምርጫ ኮሚሽን በድምፅ ቆጠራ ወቅት የራሱን ሕግና ስርዓት ጥሷል ሲሉም ከሰዋል። ዜናው በዝርዝር ትናንት አዲስ አበባ ምኒልክ አደባባይ በተከበረው 127ኛው የአድዋ ድል መታሰቢያ በዓል ላይ የጸጥታ ኃይሎች ተጠቀሙ ባለው ከልክ ያለፈ ኃይል ቢያንስ አንድ ሰው መገደሉንና ሌሎች የበዓሉ ታዳሚዎች ላይ ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ በፌስቡክ ገጹ ባወጣው መግለጫ የጸጥታ ኃይሎች ይፋዊ አከባበር ካበቃ በኋላ በአደባባዩና በአጠገቡ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ሲካሄድ በነበረው ሃይማኖታዊ አከባበር ላይ የተሰባሰቡ ሰዎችን ያለ ምክንያት መደብደባቸውን ገልጿል። ዋነኛ ኃላፊነታቸው የሕዝብን ደህንነትና የሰዎችን ሰብአዊ መብቶች ማስጠበቅ ሊሆን ይገባ የነበረው የጸጥታ ኃይሎች አስለቃሽ ጢስ፣ የፕላስቲክና ገዳይ ጥይቶችን መተኮሳቸውንና ሌሎች መጠነ ሰፊ እርምጃዎችን በአዛውንቶችና ልጆች ላይም ጭምር መውሰዳቸውን ኮሚሽኑ ገልጿል። አዲሱ ኃይሌ የተባሉ ሰው በዓሉን ለማክበር የወጣ የአክስታቸው ልጅ በጥይት ተመቶ ኃይሉ ሰውን ማዋቀብ ምናምን ጀመረ። ከተረጋጋ በኋላ ደወለልኝና ጭሳፍ ሆኖ የነበር አሁን እየወጣሁኝ ነው የት እንገናኝ አለኝ። ትንሽ ቆይቶ ቀረ ምናምን ብዬ ስደውል ስልኩ የሚያነሳው ሌላ ሰው ነው። ምንድነው ምናምን ስለው በጥይት ተኩስ ገደሉት አለኝ። ከዛ ሆስፒታል ይዘውት ሂደዋል አለኝ። ብዙ ሆስፒታሎች ዞርነ። መጨረሻ ላይ አቤት ሆስፒታል ሄደን አገኘ ነው እና ስንሄድ ያው እንደተባለውም ልክ ነበር የተደረገው ነገር። ደቡብ ጎንደር አካባቢ ነው ልጁ የተወለደው። ወደ ተወለደበት አካባቢ እየወሰድን ነው ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከልክ ያለፈ ድርጊት ፈጽመዋል ያላቸው የጸጥታ ኃይሎች በሕግ እንዲጠየቁ ጥሪ አቅርበዋል። በኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ኃላፊ ሰላማዊት ግርማይ የሚመለከታቸው አካላት በእነዚህ የጸጥታ ኃይሎች ላይ ተገቢውን እርምጃ እንዲወስዱ ጠይቀዋል። ትናንትና ደግሞ ያው ተመጣጣኝ ያልሆነ እርምጃ በመውሰዱ የጸጥታ ኃይሉ በአንድ ሞትና እንደዚሁም ደግሞ የተለያዩ ጉዳቶች በነዋሪዎች ላይ መድረሱ ኮሚሽኑ ያው የራሱን ማጣራቶች አድርጎ አረጋግጧል። ስለዚህ ያው ተጠያቂነት በእነዚህ በወሰዱት የጸጥታ ኃይሎች ላይ የሚመለከታቸው ባለስልጣናት ተገቢውን እርምጃ እንዲወስዱ። የአማራ ብሔራዊ ንቅናቄ አብን በበዓሉ አከባበር ላይ ኃይል የተቀላቀለበት እርምጃ መወሰዱን በጽኑ እንደሚያወግዝ በፌስቡክ ገጹ አስታውቋል። በተቃዋሚዎች የሚመሩ 6 የናይጄሪያ ግዛቶች ባለፈው ቅዳሜ የተካሄደው የናይጄሪያ ምርጫ ውጤት ውድቅ እንዲደረግ ለሀገሪቱ ጠቅላይ ፍርድ ቤት አመለከቱ። ግዛቶቹ የሀገሪቱ ምርጫ ቦርድ በድምፅ ቆጠራ ወቅት የራሱን ሕግና ስርዓት ጥሷል ሲሉም ከሰዋል። ጉዳዩን ፍርድ ቤት የወሰዱት ከ36ቱ የናይጄሪያ ግዛቶች 6ቱ የአዳማዋ፣ አክዋ፣ ኢቦም፣ ባይልሳ፣ ዴልታ፣ ኤዶና ሶኮቶ ግዛቶች ናቸው። ግዛቶቹ የሚመሩት በዋነኛው ተቃዋሚ ህዝባዊ ዴሞክራሲያዊ ፓርቲ አባላት ነው። የፓርቲው እጩ አቲኩ ቡባከር በምርጫው 2ኛ ደረጃ አግኝተዋል። የናይጄሪያ ምርጫ ኮሚሽን የገዢው የሁሉም ተራማጆች ምክር ቤት ኤፒሲ እጩ ቦላ ቲኑቡ ምርጫውን ማሸነፋቸውን በዚህ ሳምንት መጀመሪያ በይፋ አስታውቋል። የናይጄሪያ መንግስት ስለ ክሱ እስከዛሬ ማምሻ ድረስ የሰጠው መግለጫ የለም። ዩናይትድ ስቴትስን በመጎብኘት ላይ የሚገኙት የጀርመን መራሄ መንግስት ኦላፍ ሾልስ ዛሬ ከዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ጋር በዩክሬን ጉዳይ ላይ ይነጋገራሉ። የሁለቱ መሪዎች ንግግር ለዩክሬን በሚሰጥ ተጨማሪ ድጋፍ ላይ እንደሚያተኩር የዋይት ሀውስ የብሔራዊ ጸጥታ ጉዳዮች ቃል አቀባይ ጆን ኪርቢ ለጋዜጠኞች ተናግረዋል። ኪርቢ በዚሁ ወቅት ዩናይትድ ስቴትስ፣ ጀርመንና ሌሎች አጋሮች የዩክሬን ጦርነት የተጀመረበትን 1ኛ ዓመት በምናስብበት ወቅት የሚደረግ
የሚደረግ ነው። እናም ዩክሬን የሚያስፈልጋትን አቅም እንድታገኝ በጋራ ባደረግነው ጥረት እንኮራለን። ይህን ለማሳካትም ከጀርመን ከቡድን 7 አባል ሀገራት ወዳጆቻችን እንዲሁም ከዩክሬን መከላከያ አገናኝ ቡድንና በመላው ዓለም ከሚገኙ አጋሮቻችን ጋር እጅ ለእጅ ተያይዘን ሰርተናል። የሾልስ የአሁኑ የዋሽንግተን ጉብኝት ሁለቱ ሀገራት ዩክሬንን ከሩሲያ ጥቃት ለመከላከል በሚሰጡት ድጋፍ ላይ ከዚህ ቀደም የነበራቸውን ልዩነት መፍታታቸውን በይፋ ለማሳየት ጥሩ አጋጣሚ ይፈጥራል ተብሏል። የጀርመን መንግስት ቃል አቀባይ ስቴፈን ሃብሽትራይት ሾልዝ ከባይደን ጋር የሚያካሄዱት ውይይት ትኩረት በወደፊቱ የዩክሬን ሁኔታ ላይ እንደሚሆን ተናግረዋል። በሾልስ ዋሽንግተንን በሚጎበኙበት በዛሬው ዕለት ዩናይትድ ስቴትስ ለዩክሬን መንግስት ልትሰጥ ያቀደችውን የ$400 ሚሊዮን አዲስ ወታደራዊ እርዳታ ማዕቀፍ ይፋ ታደርጋለች ተብሎ ኢርላንድ አገልግሎት የማይሰጡ ሌዮፓርድ 2 ታንኮቿን ጀርመን መግዛት እንደምትፈልግ አስታወቀች። የስዊስ የመከላከያ ሚኒስቴር እንዳለው የጀርመን የመከላከያና የኢኮኖሚ ሚኒስትሮች የጀርመኑ ታንክ አምራች ኩባንያ ራይን ሜታል የስዊስ ጦር ወደፊት ጥቅም ላይ ሊያውላቸው የማይፈልጋቸውን ሌዮፓርድ 2 ታንኮች የመግዛት ፍላጎት እንዳለው ባለፈው የካቲት 16 ቀን 2015 ዓ.ም ለስዊስ መከላከያ ሚኒስትር በጻፉት ደብዳቤ አስታውቀዋል። ጀርመን ታንኮቹን መግዛት የፈለገችው በርሊንና ሌሎች ምዕራባውያን ሀገራት ለዩክሬን የላኳቸውን ታንኮች ለመተካት ነው። ሁለቱ ሚኒስትሮች ጀርመን ታንኮቹን ከገዛች ወደ ዩክሬን እንደማትልካቸው ይልቁንም ለኪየቭ ሌዮፓርድ 2 ታንኮች በመሰጠታቸው በጀርመን ወይም በኔቶና በአጋር የአውሮፓ ሀገራት የታንኮቹ ክምችት ላይ የተፈጠረውን ክፍተት ለመሙላትና ለታንኮቹም በመለዋወጫነት ለመጠቀም መሆኑን በደብዳቤያቸው ማረጋገጣቸውን ስዊስ አስታውቃለች። ታንኮቹ እንዴት ጥቅም ላይ እንደሚውሉ ጀርመን ያሳወቀችው ስዊስ ለረዥም ጊዜ ገለልተኛ ሀገር በመሆኗ ነው። ጀርመን ምን ያህል ታንኮችን መግዛት እንደምትፈልግ የስዊስ መንግስት አላሳወቀም። በጀርመን ዜና አገልግሎት ዘገባ መሰረት ስዊዘርላንድ 230 ጀርመን ሰራሹ ሌዮፓርድ 2 ታንኮች አሏት። ከመካከላቸው 96ቱ አገልግሎት አይሰጡም። የስዊስ መከላከያ ሚኒስትር ቪዬላ አምሄርድ በዚህ ሳምንት ለጀርመን መንግስት በሰጡት ምላሽ ታንኮቹ አገልግሎት እንደማይሰጡ የስዊስ ፓርላማ ውሳኔ ያስፈልጋል ብለዋል። እስካሁንም እንዲህ አይነት ውሳኔዎች አለመተላለፋቸውንም ገልጸዋል። ሳይ የደን ጥበቃ ለሚያካሂዱና በብዝሃነት ላይ ለሚሰሩ ሀገራት የገንዘብ ድጋፍ ለማድረግ ቃል ገባች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ትናንት በተካሄደው የጋቦኑ የደን ጥበቃ ጉባኤ ማብቂያ ላይ ባሰሙት ንግግር በደን ጥበቃና በብዝሃነት ላይ ለተሰማሩ ሀገራት ፈረንሳይ 50 ሚሊዮን ዩሮ ለመስጠት ቃል ገብተዋል። የጉባኤው ዓላማ ካለፈው የአየር ንብረት ጥበቃ ጉባኤ በኋላ የተከናወኑ ተግባራትን ለመገምገም እንዲሁም የዓለም ደኖችን ለመጠበቅና በዘላቂነት ለማስተዳደር የተያዙትን ግቦች ማደስ እንደነበረ ተዘግቧል። ፈረንሳይ ቃል የገባችው 50 ሚሊዮን ዩሮ ደኖቻቸውን መጠበቃቸውና የተጨፈጨፉባቸውንም ወደ ቀድሞ ይዞታቸው መመለሳቸው ለተረጋገጠላቸው ሀገራት በጋራ ለመለገስ የታቀደው 100 ሚሊዮን ዩሮ አካል ነው። ሺዎች የሚቆጠሩ የግሪክ ተማሪዎች ላሪሳ በተባለችው ከተማ አቅራቢያ በደረሰ የባቡር አደጋ ለሞቱት ሰዎች ፍትህ በመጠየቅ ዛሬ በአቴንስና በሌሎች የግሪክ ከተሞች ተቀምጠው ተቃውሟቸውን አሰሙ። በመዲናዋ በአቴንስ ቁጥራቸው 2000 የሚደርስ ተማሪዎች በከተማዋ ማዕከል በመሰብሰብ መንግስት በተከታታይ ጊዜያት የባቡር አገልግሎት ደህንነትን ማስጠበቅ አለመቻሉን ተቃውመዋል። ባለፈው ማክሰኞ በአንድ መስመር ላይ ሲጓዙ የነበሩ